እንኳን ለቅድስት ልደታ ለማርያም ወርሃዊ የመታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን እያልን ከዚህም በመቀጠል በነሐሴ 1 የሚነበበውን የቅድስት ልደታ ለማርያምን ታሪክ እንዲሁም በመጨረሻ ላይ የዕለቱን ስንክሳር እንደሚከተለው እናሰማችኋለን። እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለታል። መሰረታቷ ውስጥ አድባር ቅዱሳን መሰረቶቿ በተቀደሱ ተራራዎች ናቸው በማለት ትንቢትም ተናግሯል። የተቀደሱ ተራሮች ያለውን የእመቤታችን ስርወ ልደት ከቤተ መንግስትና ከቤተ ክህነት ካህናት ጀምሮ የተቀደሱት ኢያቄምና ቅድስት ሐና የመሆኑን ነገር ሲያመለክት ነው። ይህንን ትንቢትና እውነተኛውን የእመቤታችን የትውልድ ሐረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ሲሆን ከንጉሱ ከዳዊት ወገን ነውና በእናቷ በኩል ደግሞ ከካህኑ ከአሮን ወገን ነው። የአባቷ ስም ኢያቄም ነውና የእናቷም ስም ቅድስት ሐና ነው ብላ ታስተምራለች። በእሴይ ስር በትር ትወጣለችና አበባም ከእርሷ ይወጣል። ቁጥሩም ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና እውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚናገር ዘንድ በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለታል። ትወፅእ በትር እምስርወ እሴይ ወየዐርግ ጽጌ እምኔሃ፣ ከእሴይ ስር ትወጣለች በትር አበባም ከእርሷ ይወጣልና በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚህች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሰረት በማድረግ ሊቁ ቅዱስ ኤፍሬም መልካሙ ሐረግ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘች መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆችሽ ተወለዱልሽ የተባለልንን የአባቶቻችንን ልጆች እኛም እንዲሁ እያልን እናመሰግናታለን። ንኢም ሊባኖስ መርዓት ንኢም ሊባኖስ ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መጻሕፍት መሰረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰለሞን ንኢም ሊባኖስ መርዓት ንኢም ሊባኖስ ወትወፂም ቅድመ ሃይማኖት እምርእሰ ሳኔር ወአርሞን እምግበ አናብስ ወእምድረ አናምርት ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስ ከእኔ ጋር ነይ እና ከአማና ራስ ከሳኔር ከኤርሞን ከአርሳ ከአንበሶች መኖሪያ ከነብሮችና ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዱናል። ትንቢቱም ሲፈጸም ቅድስት ድንግል ማርያም ስለመሆኑ የሚያጠይቅ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉና በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወልድ አስቀድሞ ሰለሞን የተናገረው ቃልን መፈጸሙን ሲገልጽ የአናብስት ልጅ አልኩሽ። ሰለሞን እንዲህ ሲል እንደተናገረ ሙሽራዬ ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ውስጥ ወጥተሽ ነይ፣ ከምርጥ ነገድነት የተነሳ ከሚመካ ወገን የሚወለድሽ ዜና እጅግ ግሩም ድንቅ ነው በማለት አስመርጦታልና እመቤታችንም በሊባኖስ ተራራ እንድትወልድ ምክንያት የሆነው በማኅፀንሽ ሳለ የአርሳብሽን
ልጅ ዓይንን በማብራቷ ሳሚናስ የሚባለውን የጦሊቅን ልጅ ከመሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። የድንግል ማርያም ልደት በራእይና በምሳሌ ሲገለጽ እንዲህ ነው። ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌም አስቀድሞ የተገለጸ ነበር። ከእነዚህም መካከል ከእርሷ 7 ትውልድ አስቀድሞ የነበሩ ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጡት ምሳሌዎች ናቸው። በቅዱሳት መጻሕፍት በሰፊው ሰፍረውም ይገኛሉ። ሰባተኛይቱ አንበሶ ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ አለች ቴክታ። በቅድስና የሚኖሩ ነገር ግን መካን የነበሩ ቴክታና ጴጥሮቃ ነጭ አንበሶ ከበረታቻቸው ስትወጣ አንበሳይቱ አንበሶ እየወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃዋን ፀሐይን ስትወልድ አይተው በሀገራቸው መፈከር ህልም ፈች ሊቅ አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ አላቸው። እንዲሁም ጨረቃይቱ ከፍጥሯን በላይ የምትሆን ልጅ ትወልዳላችሁ፣ የፀሐይ ነገርዋ ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አለችው። እነርሱም ጊዜ ተርጉመው ብለውት ሄዱ። ከዚህ በኋላ ልጅ ወለዱና ስሟንም ረከብኩ ስእለትየ ረከብኩ ተምኔትየ የተሳልኩትን አገኘሁ የተመኘሁት አገኘሁ ሲሉ ኤኤ ማሄኤን አልዋት። ኤኤሜን ዴርዴን ቶናን ሲካርን ሲካር ሄርሜላን ሄርሜላ ሐናን ወለደች። ሐና ደግሞ ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋባት። ከኢያቄምና ከሐና በጨረቃ የተመሰለች ድንግል ማርያም ተወለደች። ጻዕዳ ርግብ 7ቱ ሰማያትን ሰንጥቃ መጥታ በማኅፀኔ ስታድር አየሁ አለች ቅድስት ሐና። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ቢሰጣቸውም መልሰው ለእርሱ እንደሚሰጡ ስዕለትን ተስለው ነበር። ጸሎቶቻቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ብእሴሃ አነኑ ርኢኩ በሕልምየ ርግብ ጻዕዳ መጻት ኀቤየ ወነበረት ዲበ ርእስየ ወቦአት ውስተ እዝንየ ወኀደረት ውስተ ከርስየ። እንዲህ ማለትም ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብላለች። የዚህ ራእይ ምስጢርም ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ማለትም ነጭ ሲሆን ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷም ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰው ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲጠያየቅ ነውና። ከሰባተኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ አለ ቅዱስ ኢያቄም። በተመሳሳይ ኢያቄምም በሕልሙ ያየውን ለባለቤቱ ለሐና እንዘ ይትርሃው 7ቱ ሰማያት ኦፍ ጻዕዳ መጽአ ኀቤየ ወነበረ ዲበ ርእስየ 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብለው በሕልሙ የተገለጸለትን ነግረዋታል። የዚህም ራእይ ምስጢር ኦፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባህሩ ስለሆነ ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን 7ቱ ሰማያት የተባሉ የጌታችን ልዩ ባህሪው ምልአቱ ነው። ስፋቱም፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። የድንግል ማርያም ልደት በአዲስ ኪዳን ሊቃውንት
የአዲስ ኪዳን ሊቃውንት የትንቢትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነውም ተቃኝተዋልና የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩ ሲሆን ለምሳሌ ያህል የሚከተሉት ይጠቀሳሉ። ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች እንዳለ ቅዱስ ያሬድ። ኢትዮጵያዊው ሊቅ ቅዱስ ያሬድ ለእመቤታችን ልደት ማርያም እሰተሃቱም ትካት ውስተ ከርሱ ለአዳም ከመባህሪ ጻዳ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽሕና በቅድስናና በድንግልናዋ ስታበራ እንደነበርና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግረዋል። በተጨማሪም ስለ ስርወ ልደቷ ስለ በምድረ ሰራዊሃ ወበሰማይ አይጹቅሃ ሐረገ ወይን ስሮቿ በምድር ጨፍሮቿ በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊው ንጉሥ እንደሆነ በማመስጠር ዘምረዋል። በዚህም ሰውና እግዚአብሔር ያገናኘችው መሰላል መሆኗን ተገልጾ አስተምሯል። ድንግል ማርያም ሆይ በኃጢአት ፍትወት የተጸነሰ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድች እንጂ አባ ሕርያቆስ ያለው የብሕትውናና የብሕንሳው ሊቀ ጳጳሳት አባ ሕርያቆስም በቅዳሴ ማርያም እንዲህ ብለዋል። ኦ ድንግል አኮ በፍትወተ ነነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሐና ወኢያቄም ተወለድኪ። ድንግል ማርያም ሆይ ፍትወት የተጸነች አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድች እንጂ። በማርያም የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቱ አስተፍሯል። ትውልድ ሁሉ ብፅዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል። አበሳውስ አልነካትምና ይህንንም ነቢዩ እግዚአብሔር ኢሳይያስ ከኃጢአት የተከበበ መርገም በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደሆነ ጌዴዎን ጸምር በንጽሕና የጠገችው ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘር ባያስቀይርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ነበር በማለት ተናግረዋል። እንዲሁም ጠቢቡ ሰለሞን ንጽሕናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነውና ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ በማለት በንጽሕና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድኅነታችን ምክንያት የንጽሕናችን መሰረት የሰው ልጅ ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤተ ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። ይህች ዕለት ትልቅ ሕንፃ የታነጸባትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀባት ዕለት ናት እንዳለ ቅዱስ እንድርያስ። የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ተገልጾ እናገኘዋለን። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሰራበት ዕለት ነውና ሁላችን እናከብረዋለን። የዚህም ዕለት ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን ልደት ደስታ ሆነ።
እያልን እንዘምራለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምን በእጅጉ ተደስተው በተወለደች በ8ኛ ቀኗ ስሟን ማርያም ብለው ሰይመዋታል። የእመቤታችን የልደት በዓል አከባበር አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድኅነት ቃል ኪዳን ገባላትና ቃል ኪዳኑም ከልጅ ልጅሽ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተካፈሉ ቅዱሳን ልጆቹ የምትወልድበት ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያም የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረውን ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሔዋንን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳም ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምዕመናን ሁሉ እናት አድርጎ ሰጠ። ይህንን የከበረ ምስጢር የማይረዳ ክርስቲያን እንዴት ያሳዝናል! እኛ ክርስቶሳውያን ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ለተወደደ ልጇ ምሕረትን ትለምንልን ዘንድ ወደ እርሷም እንጋጥጣለን። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ያለን ምዕመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን! የነቢያቱ ትንቢት የተፈጸመበት የታየው ራእይም በገሃድ የተከናወነበት የብሉይ ኪዳን ማብቂያ የሐዲስ ኪዳን ልደት ምንኛ የሚያስደስት ሆነ! መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋንም ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽሕናዋ በቅድስናዋ ተደንቀው እህትነ ነያ እህታችን ናትና ብለው አመስግኗታል። በዘመናችን ያሉ ሰዎች ልደት በድምቀት ሲከበር እናያለን። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ትውፊት መሰረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝም ለበዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። እንዲሁም ልናከብረውም በክብር ይገባናል። አምላካችን እግዚአብሔር ከእመቤታችን ረድኤት በረከት አማላጅነት ይክፈለንና አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።